ሰላም ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ በዛሬ ጉብኝታችን የምንመለከተው እዚህ ሜክሲኮ አካባቢ ከቄራ ወደ ፒያሳ እየተሰራ የሚገኘውን የዚህ የፈጣን አውቶቡስ መስመር ግንባታ ፕሮጀክትን ነው የምንመለከተው። እንግዲህ አሁን ላይ አዲስ አበባ ላይ ካሉ ትልልቅ የመንገድ ፕሮጀክቶች መካከል አንደኛው ፕሮጀክት ይሄኛው ነው። ያው ሌላኛው ከዚህ በፊት የተመለከት ነው በግንባታ ላይ ካሉት መካከል ማለት ነው። የዚህ አውቶቡስ ተራ መስመሩ ተመልክተን ነበረ። ከአውቶቡስ ተራ ወደ ኮልፌ የሚሰራው ማለት ነው። ዛሬ ደግሞ እንግዲህ ይሄንን የፈጣን አውቶቡስ መስመር ዝርጋታ ሃይላይት እንግዲህ እየተመለከትን ያለ ነው። በቀጥታ ወደ ቪዲዮ እንገባለን። እንግዲህ ዛሬ ከሜክሲኮ የምትመለከቱት እዚህ ተርሚናሉ ፊት ለፊት ማለት ነው። ከዚህ በመነሳት በቀጥታ ወደ ቄራ እንኳን አንደርስም። ያው ይሄ ፕሮጀክት ቄራ አካባቢ ሳይደርስ ነው በእርግጥ የሚነሳው። የዚህ በቡልጋሪያ መስመር ነው እንግዲህ ወደታች የምናመራው ወደ ቄራ አቅጣጫ ፊታችንን አዙረን ማለት ነው። እንግዲህ ፊት ለፊት ደግሞ የምታዩት ተርሚናል በቅርቡ እዚህ አካባቢ ሜክሲኮ ጋር በርካታ የተርሚናሎች በተለይ ታክሲ ማለት ነው ከተገነቡ ተርሚናሎች መካከል አንደኛው ነው ይሄ የምትመለከቱት። በዚህ አካባቢ የነበረውን የዚህ መንገድ አስፋልት ዳር ላይ የነበረውን ፍሰት ወይም ደግሞ መጨናነቆችን በደንብ ያስቀረ ወደ ተለያዩ አቅጣጫዎች ታክሲዎች የሚጭኑበት ነው። እንደምታስታውሱት እዚህ አካባቢ ያው ሬስቶራንቶች እንደዚሁም ደግሞ አንድ ኮሌጅ ምናምን የነበረበት ቦታ ላይ ነው። ከዚህ ከመስጊዱ ፊት ለፊት ወይ ደግሞ ይሄ ከለገሃር አጠገብ ካለው የዚህ የግል ሂልስ ፕሮጀክት ፊት ለፊት መስጊድ እንዳለ ይታወቃል። ሜክሲኮ ጋር ከሱ ፊት ለፊት ያለው ማለት ነው። እንግዲህ እኛ በቀጥታ በዚህ በቀኝ በኩላችን የዚህ የኢትዮ ኤሌክትሪክ የሚያሰራው ትልቅ የህንጻ ፕሮጀክት አለ። አሁን የደረስኩበት ደግሞ በዚህ በቀኝ በኩል የምታዩት የደቡብ ግሎባል የወደፊት ሄድ ኦፊስ ፕሮጀክታቸው አለ። በዛ በግራ በኩል ደግሞ እንደምትመለከቱት እና ኬኬር እዚህ ሜክሲኮ አካባቢ ታዋቂ የንግድ ማዕከላቶች አሉ። እንግዲህ እነሱን እያደረግን የዚህ መስመር ላይ በርካታ ትልልቅ የንግድም እንደዚሁም ደግሞ መንግስታዊ የሆኑ ተቋማቶች ያሉበት መስመር ነው። ይህንን እያየን እንግዲህ ፕሮጀክቱ ዛሬ ላይ የደረሰበትን ፕሮግረስ የምንቃኝ ነው የሚሆነው። እንግዲህ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድትቀላቀሉ፣ ነባር ቤተሰቦችም ደግሞ ሀሳብ አስተያየት እንደዚሁም ደግሞ ላይክ እና ሼር በማድረግ የቻናሉ ቤተሰብ እንድትሆኑ ሁላችሁንም ማለት ነው ተባባሪ እንድትሆኑ ጠይቃችኋለሁ። እንግዲህ እዚህ የሚሰራው እንዳልኳችሁ ፈጣን በተለይ ከተማዋ ላይ በሁለት አቅጣጫ የሚሰራ አለ። አንደኛው ፕሮጀክት ከዚህ ከፒያሳ ተነስቶ በዚሁ በሜክሲኮ አድርጎ ወደ ጀሞ የሚሄድ የዚህ የፈጣን አውቶቡስ መስመር ዝርጋታ ነው የሚኖረው። ምናልባት ከዚህ በፊት የሰራኋቸው ቪዲዮዎች ወይ ደግሞ ሌሎች ቪዲዮዎችን ስለዚህ ፕሮጀክት የማታውቁ ካላችሁ የመጀመሪያችሁ ከሆነ እንግዲህ የኤሌክትሪክ ባሶች ብቻ እዚህ መስመር ላይ ሌላ መኪኖች ሳይቀላቀሉበት አዲስ መንገድ ተሰርቶላቸው የነበረው መንገድ በእርግጥ እየሰፋ ነው የሚገኘው። ይሄ የምታዩት ማለት ነው በቆርቆሮ ስር ያለው ሌሎች መኪኖች እዛ መስመር ላይ ሳይገቡ አውቶቡሶች እንግዲህ በርካታ ሰውን በዚህ አቅጣጫ የሚያመላልሱበት እንደዚሁም ደግሞ እዚህ ተሳፋሪዎች የመጨናነቅ ወይም ደግሞ የትራንስፖርት እጥረቱን ለመቅረፍ ሲባል አዲስ እየተሰራ ያለ ፕሮጀክት ነው። ፕሮጀክቱ የሚሰራው በአዲስ አበባ ከተማ አስተዳደር እና እንደዚሁም ደግሞ በፈረንሳይ መንግስት ልማት ኤጀንሲ ሁለቱ ናቸው እንግዲህ ፋይናንስ አድርገው የሚያሰሩት ይህን ፕሮጀክት ማለት ነው። አሁን ያለው በግራ በኩል የታጠረው ቦታ ማለት ነው። ይሄ ቦታ እንደምታውቁት አንድ ወጥ የሆነ ሰፊ አስፋልት የነበረው ግን በጣም የጥንት መንገድ እንደሆነ ይታወቃል። መንገዱም ኢቭን ወደ ታች አካባቢ በተለይ ወደ ቄራ ልደርሱ አካባቢ እንደዚሁም ደግሞ ወደ ቡልጋሪያ አካባቢ ተበለሻሽቶ እንደነበረ የሚታወቅ ነው። አሁን ላይ ያው ይሄ ፕሮጀክት ሙሉ ለሙሉ ሲጠናቀቅ ከዚህ ከፈጣን አውቶቡስ መስመሩ ጋር ተያይዞ ኮሪደሩም በዛው ልክ ለእግረኛም እንደዚሁም ደግሞ ለሳይክልም ምቹ ተደርጎ እንደ አዲስ ነው መልሶ የሚሰራው ማለት ነው። መልሶ ጥገና ተደርጎለት የአዲሱን ፕሮጀክት አካቶ ይገነባል ማለት ነው። እንግዲህ ይሄ ፕሮጀክት የአዲስ አበባ ሁለቱ ናቸው እንግዲህ የሚያስገነቡት። ሌላው ደግሞ እንግዲህ ፈጣንና በጣም ሞር ስማርት አይነት ሲስተም ነው። በርካታ እንደዚህ አንደኛው ባስ በርካታ እንደዚህ ዲጂታል የሆኑ ኢንፎርሜሽኖች አሏቸው። አንዱ ባስ ደርሶ እስኪመጣ ድረስ ምን ያክል ደቂቃ እንደሚፈጅበት እንደዚሁም ደግሞ ለአካል ጉዳተኞችም ጭምር ምቹ ተደርጎ እየተሰሩ ያሉ ወደ 20 የሚጠጉ ደግሞ ዘመናዊ ስቴሽኖች ያሉት ነው። ከዛ ባሻገር በካርድም እንደዚሁም ደግሞ በዲጂታልም ፔመንት ሲስተም ወደፊት ሲጠናቀቅ ማለት ነው የሚሰራ ወይም ደግሞ አገልግሎት እንዲሰጥ የሚያስችል አይነት ፕሮጀክት ነው። ይሄኛው አሁን ላይ እኛ ስንመለከት የነበረው እንግዲህ ከቄራ በተለምዶ ከቄራ ወደ ፕሮጀክቱም የሚለው ማለት ነው። ይሄኛው መስመር የተጀመረው ከቄራ ወደ ፒያሳ ነው። ያው ገና ሜክሲኮ አካባቢ ነው ዛሬ የተነሳ ነው። እዛም ኢቭን ወደ ቄራ አይደርስም። ወደ ቡልጋሪያ ታችኛው ወደዚህ ወደ አጎና መታጠፊያ አካባቢ ድረስ ከዛ ጀምሮ እንግዲህ ቅድም የተነሳንበት ደርሷል። በግራ በኩል ደግሞ የምትመለከቱት የፌዴራል ፖሊስ የወንጀል ምርመራ ቢሮአቸው ነው። ቀጥሎም ሌላ ኤቲክ የመከላከያ ፋውንዴሽን ነገር አለ። ከዛ ወረድ እንዳላችሁ ነገነት ሆቴል ምናምን ያሉበት አካባቢ በርካታ ትልልቅ ተቋማቶች እንደዚሁም ደግሞ በርካታ ያሉ የንግድ ሱቆችም ጭምር ያሉበት አሁን ላይ ደግሞ ሞር በዚህ የሪል ስቴት ተቋማቶች መስመሩን በርካታ ትልልቅ ህንጻዎችን የጀመሩበት እንደዚሁም ደግሞ በደንብ የቆዩም በደንብ ወደ ፕሮግረስ ያላቸው
ህንጻዎች የምንመለከትበት ነው። እንግዲህ በግራም በቀኝም በደንብ እየተዟዟረ ነው ዛሬ ይህንን የምንመለከተው። እንግዲህ ፕሮጀክቱ መቼ ተጀመረ መቼ ነው የሚጠናቀቀው የሚል ኢንፎርሜሽን ደግሞ ወደ መስጠት ያክል ያው የተጀመረው ጥር 2018 ነው፣ የሚጠናቀቀው ደግሞ ጥር 2020 ነው። ያ ማለት 730 የስራ ቀናት ውስጥ እንዲያጠናቅቅ ነው ለሚገነባው አካል የዱሬሽኑ ወይም ደግሞ የተሰጠው ጊዜ ማለት ነው። ያው የሚገነባው አካል እንደሚታወቀው እንደዚህ አይነት ትልልቅ ግዙፍ ፕሮጀክቶች የሚገነባው በተለይ አዲስ አበባ ላይ ልብ ብላችሁም ከሆነ እኛም ተደጋጋሚ ስናያቸው የነበሩ ፕሮጀክቶች እንዳየ ነው የዚህ የቻይና ካምፓኒ ሆነው የቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ ወይም ደግሞ 4ሲሲ የሚባለው ተቋም ነው እየሰራው የሚገኘው። እንግዲህ ያው የፋይናንስ ሞዴሉ እንዳልነው ነው የአዲስ አበባ ከተማ አስተዳደርና የፈረንሳይ ልማት ኤጀንሲ በጋራ የሚያስገነቡት ሲሆን የመንግስት አካላቶች ደግሞ እና የአዲስ አበባ ትራንስፖርት ቢሮ የመሳሰሉ አካላት ደግሞ ይህንን ፕሮግረስ ወይም ደግሞ ይህን ፕሮጀክት የሚቆጣጠሩት ነው የሚሆነው ማለት ነው። እንግዲህ ያው ለየት የሚያደርገው ሌሎች እንዳልነው ዴዲኬትድ መስመሮች ናቸው ወይም ደግሞ ለነዛ ባሶች ብቻ የተተዉ መስመሮች፣ ሌሎች መኪኖች የማይቀላቀልበት ቀጥታ እነዛ ብቻ ፍሎ የሚያደርጉበት ወይም ደግሞ ከዚህ ወደዛ የሚያመላለሱበት መስመር ነው የሚሆነው። ይህ ፕሮጀክት ያው ሌላው ለየት የሚያደርገው ገባር መንገድ ወይም ደግሞ ገባር አውቶቡሶች ደግሞ ይኖሩታል። እንዳልነው የኤሌክትሪክ ባሶች ብቻ ናቸው በዚህ መስመር አገልግሎት የሚሰጡት። ሌሎች ደግሞ ወደዚህ ወደ ዋናው መስመር የሚያስገቡ ከሌላ አቅጣጫ የሚያመላልሱ የኤሌክትሪክ ባሶች ተመሳሳይ ይኖራሉ ማለት ነው። ምናልባት ባለፈው በነበረው አንድ የአዲስ አበባ ከተማ አስተዳደር ምክር ቤት እንትን ላይ ሰምታችሁ ከሆነ ቀጣይ ዓመት ወደ 500 አዳዲስ የኤሌክትሪክ ባሶች እንደሚገቡ የምክር ቤቱ ውይይት ላይ በነበራቸው እንትን ላይ ሰምታችሁ ሊሆን ይችላል። አይ ቲንክ እኔም ያኔም ሼር አድርጋችሁ ነበረ። ስለዚህ እነዚህ ከሚመጡ ባሶች መካከል ደግሞ እዚህ የሚኖሩ ይጠበቃል ማለት ነው። መጀመሪያ እንደውም እኔ እንዳየሁት ከሆነ በቤንዚን የሚሰሩ አይነት ባሶች እንደነበር፣ በኋላ ላይ ግን አሁን የዚህ ግሪን ሌጋሲ የሚባለው ወይም ደግሞ አረንጓዴ እንትን አሻራ ከሱ ጋርም ተያይዞ እንደዚሁም ደግሞ ወጪም ይቆጥባል በሚል ጥናት ተደርጎ የኤሌክትሪኮቹ ወደ ይሻላሉ በሚል ወደዛ እንደተገባ ነው ያለኝ መረጃ ማለት ነው። እንግዲህ እነዚህ ምናልባት ኢቨን ሌላ ጥናት ላይ ደግሞ የነበረ አንድ ጽሁፍ ላይ እንዳየሁት እንደውም ምናልባት እነዚህ የታክሲ ሾፌሮች ምናምን እንደሚጠበቀው በተለይ አሁን ሚኒባሶች ምናምን በጣም ያረጁት ምናልባት ያው ጊዜ ይወስዳል። እነዛ ደግሞ ይወጣሉ ተብሎ ነው የሚታሰበው ልክ እንደ ላዳዎቹ ሁሉ ማለት ነው። በእርግጥ እነሱም አልወጡም። ስለዚህ እንደዛ ደግሞ ሲወጡ ምናልባት የስራ እድል እንደዚህ አይነት ነገራቶች ደግሞ እንዳይኖሩ እነሱም ታሳቢ ያደረገ ጥናት እንደተደረገበት ከዚህ በፊት የሆነ እንትን ላይ አንብቤ ነበረ። እንትኑ ፕሮጀክቱ በጣም በጥናት የተደረገበት ትልቅ አይነት ፕሮጀክት የከተማዋ ላይ ያለውም የዚህ የትራፊክ ፍሰት ወይም ደግሞ የትራንስፖርት እጦት ይቀንሳል ተብሎ ከፍተኛ ተስፋ የተጣለበት አይነት ፕሮጀክቶች ውስጥ አንዱ ይሄ ነው። ሁለተኛው በዛው በአውቶቡስ ተራ ዊንጌት መስመር የሚሰራ አለ። እሱኛው አይ ቲንክ እስካሁን ድረስ የተጀመረ አይመስለኝም። እኔም ወደዛ ስላልሄድኩኝ አላየሁትም፣ ግን ምናልባት ተጀምሮ ከሆነ ማስመለከታችሁ ይሆናል። እንግዲህ የኛው ፕሮጀክት ያው እንደሚታወቀው 56.5 ሚሊዮን ዶላር አካባቢ በጀት እንደተደረገለት ወይ ደግሞ በእኛ ብር ያው በሰዓቱ በነበረው በጀት የተደረገው ማለት ነው ከ554 ሚሊዮን ብር በላይ በጀት እንዳለው ከታች ፕሮጀክቱ ላይ የተለጠፈ ማስታወቂያ አለ። ስለ ፕሮጀክቱ ዲቴል የት እንደሚወስድ ማን እንደሚሰራው አማካሪው ደግሞ ሲትራ የሚባል ተቋም ነው እንግዲህ ፕሮጀክት በማማከር አገልግሎት የሚሰጠው ማለት ነው። ስለሱ ዲቴል እንደዚሁም ደግሞ ማይን ፋይናንስ እንደሚያደርገው የመሳሰሉት ወደታች አካባቢ አሉ። የዚህ ፕሮጀክት የተጀመረበት አካባቢ ማለት ነው። እዛ አካባቢ የተለጠፈ ቦርድ አለ። እዛ ላይ ነው እንግዲህ የተመለከትኩት አንዱ እዚህ የመስጊዱ ምንድነው ነጃሺ መስጊድ የሚባል አለ። በዚሁ መስመር ላይ ወደታች የሚሰራ እንደምታውቁት አይ ቲንክ ትልቅ መስጊድ ለመዝራት በፕላን ነበረ። እስካሁን ድረስ እንትን ፕሮጀክቱ የተጀመረ አይመስለኝም። ለማንኛውም የዛሬ የኛ ማጠናቀቂያ የሚሆነው ያው እዛው አካባቢ ስንደርስ ነው የምናጠናቀቀው። ከዛ በታች ያለው ኦልሬዲ የፍሳሽ ማስወገጃው ቱቦዎች ምናምን ማለት ነው በርካታ ነገሮች ተሰርተው ተጠናቀዋል። እንግዲህ ወደ ቱሪዝም ማሰልጠኛ ኢንስቲትዩት አካባቢ ነው እንደምትመለከቱት እየደረስን ያለ ነው። ያው የተለየው መስመር ይሄ የምትመለከቱት ነው። እዚህም አካባቢ እንደምታዩት ቱቦዎች ተቀብረው ኦልሬዲ እያለቁ ነው የሚገኙት። ወረድ እንዳላችሁ ደግሞ ያው ገነት ሆቴል አለ። ገነት ሆቴል ያው አዲስ አበባ ውስጥ አሉ ከሚባሉ ታሪካዊ ሆቴሎች መካከል አንዱ እሱ ነው። በጣም የቆየ ረጅም ዓመታት አዲስ አበባ ውስጥ በማገልገል ኢቨን ትልልቅ የውጭ ሀገር መሪዎችን ጨምሮ ማለት ነው በርካታ ዲያስፖራዎችም ጭምር ሲያስተናግድ የነበረ እንደዚሁም ደግሞ ትልቅ የቴኒስ መጫወቻ ስፍራም ጭምር ያለው
ከዛም ባሻገር ደግሞ አሁን ላይ ብዙ በርካታ ክላሶች ስላሉት እንደ ትምህርት ወይም ደግሞ የቱሪዝም ማሰልጠኛ ክላሶች በርካታ እንትኖች አሉት። በዚህ በኩል ደግሞ በውጭ በኩል የእንግዳ ማረፊያ ወይም ደግሞ ገስት ሃውስ አይነት አልጋ ቤት ማለት ነው የራሱ እንዳለው ይታወቃል። ዙሪያው ላይ ሱቆች አሉ። በተለይ አበባ የሚሸጡ ምናምን በርከት ያሉ ሱቆች እንደነበሩ ባለፈው ስንመለከት እንደነበር የምታስታውሱ ይመስለኛል። እንግዲህ አካባቢው አሁን ላይ እና ሴንቸሪ ቴምር ምናምን የሚባሉ የሪል ስቴት ተቋማትን ጨምሮ በርካታ የሪል ስቴት ተቋማቶች አካባቢው ላይ ህንፃ እየሰሩ ይገኛሉ። ከዛ ባሻገር የሆቴሎች ፕሮጀክቶች አሉ። ሆቴል የሚሰራባቸው የተጀመሩ ማለት ነው። በዚህ በቀኝ ወይ ደግሞ በዚህ በስተቀኝ በኩል ከመስመሩ በዚህ በግራ ሳይሆን በቀኙ በኩል አለ። ስለዚህ እነዚህ ነገራቶች እያየን በታች በኩል ደግሞ ወደ መስጊዱ አካባቢ ስንደርስ የዚህ የፍሳሽ ማስወገጃ እንደ ድልድይ አይነት ነገር ወደ መስጊዱ ጀርባ አድርጎ የሚሄድ ማለት ነው የተሰራ አለ። እነሱንም ጭምር ነው ዛሬ የምንመለከተው ማለት ነው። እንግዲህ ወደ ውስጥ የሚያስገባ መስመር ነው እየተመለከትን ያለ ነው። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። ዲቴሉን የተዟዟረን የምንመለከት ይሆናል።
ሞቷል። አልመጣም።
አሁንም ይጠይቃሉ። ከዛ በኋላ ላይ ቀጥታ ወደ እንግዲህ ወደ ማጠናቀቂያው ደርሰናል። እንደምትመለከቱት ወደ መስጊዱ አካባቢ ላይ ነው ያለነው። የዛሬ ጉብኝታችን እዚሁ ነው የምናጠናቀቀው። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁኝ። ቻው።